የፔሮል ፔመንት ፕሮሰስን እናያለን አሁን ኦሬዲ የሰነ ፔሮልን የፔሮል ባለሙያው አይቶ ልክ ነው ብሎ አፕሩቭ አድርጎታል ዋንስ አፕሩቭድ ከሆነ ወደ ኋላ መመለስ የለም ብያቻለሁ ከዚህ በፊት ስለዚህ አሁን የሰነን ፔሮል ልክ አፕሩቭ እንዳደረገ አውቶማቲካሊ ነው ወደ ፔመንት ፕሮሰስ ሪኩዌስት አይደረግም እሱ ልክ ኦን ፔሮል አፕሩቫል ሲደረግ አውቶማቲካሊ ወደ ሊስት ይሄዳል ማለት ነው ወደ ፔመንት ሪኩዌስት ሊስት ይሄዳል ልክ እዚህ ሊስት ውስጥ ስንገባ ምን ይላል በፒአር 27 በዚህ ቀን የሰነወር ፔሮል ብራኑ አፕሩቭ አድርጎታል ይሄን ያህል ኔት ለሰራተኞች የሚከፈልን ፕሮሰስ ያደርጋል ማለት ነው ልክ ክሊክ ስናደርገው ዲቴይሉ ይመጣል እዚህ ጋር ማለት ነው አሁን ያለው ሪኩዌስት ስታተስ ላይ ነው ስለዚህ ሪኩዌስቱን እዚህ ጋር ከፍተን ማየት እንችላለን ፔሮል ወደ ኋላ ካንስል ምናምን መደረግ አይችልም ዋንስ እዛ ጋር አፕሩቭ ከሆነ ቀጥታ ፔመንቱ ማለቅ አለበት ማለት ነው ስለዚህ እዚህ ጋር ካንስል የምትልም ነገር የለችም እና እዚህ ጋር አናሊሲሱን ስናየው ልክ እንደሌላው እንደ ሎንግ ተርም ሎን እንደ ሌሎች ፔመንት ፕሮሰሶች ኦልዌይስ አናላይዝ ይደረጋል ኦሬዲ ተደርጎ የመጣ ነው እዚህ ጋር ልናስተካክል የምንችለው ካሽ ሶርሱን ብቻ ነው ለምሳሌ የሰራተኛ ደሞዝ ከምን ባንክ ከፈል እዚህ ጋር ከሲንቄ ነው የሚለው ባንክ መቀየር ከፈለግን እዚህ ጋር ኤዲት አድርገን የፈለግነውን ባንክ መቀየር እንችላለን ማለት ነው የሰራተኛ ደሞዝ ኦሬዲ ግን እየተጠቀመ ያለው ባንኩ የሲንቄ ባንክ ከሆነ ኤችአር የአካውንት ስለሚሞላ ባንክ ስንቀይር በጣም ማስተዋል አለብን በዚህ ወር ከዚህ ባንክ ከፈለ ምንል ከሆነ የባንክ ሪፖርት ላይ የእንትኑን ቼክ ስለሚያደርግ አካውንት ነምበርን ስለምጠቀም ኤችአር ቀድሞ መቀየር አለበት ማለት ነው ደሞዝ የሚከፈልበትን ባንክ የምትቀይሩ ከሆነ ኤችአር ቀድሞ አካውንቶችን መቀየር አለበት እንደዚህ ያይና ከዛ እዚህ ጋር እያንዳንዷን ነገር ያያል ማለት ነው አሁን የረጅም ጊዜ ብድሮች ናቸው በየገጹ እየቀየረ ያንዳንዱን እንቅስቃሴዎችን በአንዴ መጨረሻ ገጽ መሄድ ይችላል አላዋንስ የሚከፈሉ ፔንሽን ኮንትሪቢዩሽን ክፍያዎች ኦቨርታይም ይሄን ያህል ወጪ ያንዳንዱን ወጪዎችን አይና ፋይናል ባለሙያው አፕሩቭ ያደርጋል ማለት ነው አናሊሲስ approved ብሎ ያሳልፈዋል ማለት ነው አናሊሲስ ባለሙያው approved ካረገው ወደ ማን ነው ቀጥታ የሚሄደው ወደ በጀት ነው ለዚህ ስራ የተመደበ በጀት አለ ለእያንዳንዱ ፖዚሽን እና መደብ የተመደቡ በጀቶች አሉ እያንዳንዱ በጀቶችን ያያል እንደዚህ ቀይ ሲሆን በጀቱ አንሷል ማለት ነው ኔጌቲቭ እየገባ ነው ማለት ነው እንደዚህ ነጭ ሲሆን ደግሞ በቂ በጀት አለ ማለት ነው አሁን እዚህ ጋር የምናየው በብዛት ምንድነው ቀይ ነው ስለዚህ የበጀት ባለሙያው አይቶ ለሚቀጥለው ምን ያደርጋል በጀቱን አስተካክሎ ያልፋል ግን ሆኖም ብሎክ አያደርግም እዚህ ጋር ፔመንቶችን እንዳይዘጋ በጀትን ማየት ያይና ለሚቀጥለው ማስታወሻው አጀስትመንት ሰራ ኦር ኔክስት ላይ እንዳይወጡ ማድረግ ይችላል ማለት ነው ለሌሎችም ፐርፐስ በጀት ስላለ አፕሩቭ ያደርጋል እና አይቶ አፕሩቭ በጀት እሱ አፕሩቭ ካረገ በኋላ ቀጥታ ወደ ፔመንት አፕሩቫል ነው የሚሄደው የፋይናንስ ኃላፊ በበጀት ባለሙያ ኦሬዲ አፕሩቭ የሆነው ወደ ፔመንት አፕሩቨር ይመጣል የፔመንት የፋይናንስ ባለሙያው ደግሞ እሱም በራሱ ይገባና አፕሩቭ ፔመንት ያደርጋል ፔመንታችን አፕሩቭ ከሆነ በኋላ ምንድነው የሚቀረው ቡክ ነው ቡክ የሚሰራው ዩዘርን በራሱ ዩዘር ይገባና ቡክ ያደርጋል ፔመንታችንን አሁንም በሁለት አይነት መንገድ መክፈል እንችላለን ያው ከፍ ያሉ ክፍያዎች ሲሆኑ በፒቲ ካሽ አይከፈልም በባንክ መክፈል እንችላለን አስዌላስ በቼክ ፔመንት መክፈል እንችላለን ብዙ ጊዜ ግን ደሞዝ የሚከፈለው በምንድነው በባንክ ነው በባንክ እንመርጥና በባንክ ይከፈል የሚለውን ደብዳቤ የተጻፈውን ሪፈረንስ ነምበር ማዘዣውን እናስገባለን ከዛ የሚከፈልበትን ባንክ አካውንት እንመርጣለን ማለት ነው ኦሬዲ ላይ የተመረጠው የሲንከም ባንክ አካውንት ነምበር እዚህ ጋር እንከትና ቡክ ፔመንት እንላለን ቡክድ ብለን እዚህ ጋር እቺን ደብዳቤ ማዘዣ ደብዳቤዋን አታች እናረጋለን ማዘዣዋን አታች አርገን ሳሚት እንላለን ማለት ነው ይሄን ስናረግ ቀጥታ ባንክ ትራንስፈር ቮቸራችንን ያወጣልናል ማለት ነው ይሄ ኢንተርናል ቮቸር ነው ብዙ ቮቸሮች ናቸው እዚህ ጋር የሚወጡት
ማየት እንችላለን ሾው ባንክ ፔመንት ቮቸር እቺ ኢንተርናል ቮቸር ናት ይሄ ባንክ ነው ባንክ የምላከው ቮቸራችን ይሄን ይመስላል ከሲንቀ ባንክ ይሄን ናይል ብር ይከፈላል ማለት ነው ለሰራተኞች ከዛ ስንጨርስ ፔመንታችንን ፋይናላይዝ እናደርጋለን ይሄ ማለት ባንክ የከፈልንበት ቲቲ ነምበራችን ቲቲ ቁጥራን እናስገባና የቲቲ ሪሲፕቷን መተን እዚህ ጋር አታች እናደርጋለን ከዛ ሳብሚት ስናረግ የፔሮል ፔመንት ፕሮሰሳችን በዚህ መልኩ ያልቃል ፋይናሊ ኦዲተር ክሮስ ቼክ ያደርግና ክሎዝ አድርጎ ኮሜንቱን ጽፎ ክሎዝ ያደርጋል ማለት ነው ልክ ይሄ እንደተካሄደ አብሮት የሚሄዳል አሁን ወደ ባንክ የሚለውን እዚህ ጋር ቡክ ስናደርግ ወደ ባንክ ስንሄድ አብሮት የሚሄድ ሪፖርት አለ የባንክ ሪፖርት ማለት ነው እሱን በኋላ የፔሮል ሪፖርት በሚለው ጋር እናለን አሁን ግን የሰነወር የፔሮል ፔመንት ፕሮሰስ በዚህ መልኩ ጨርሰናል ማለት ነው Thank you